ሰዎችን በተወለዱበት ቀን መወለዳችሁን የቸር ያርግላችሁ በሏቸው። እንኳን ተወለድክ የሚባል ሰው መወለዱ የጠቀመ እንደ ዮሐንስ መጥምቅ፣ እንደ ቅዱሳን፣ እንደ አቡነ ቅዱስ ተክለ ሃይማኖት መወለዱ የጠቀመ ነው። እንኳን ተወለድክ የሚባል ያውም ሰው በስጋ ያለ ልደቱ አይከበርም። እኔ ቢጸንባችሁም እውነቷን እናገራለሁ። ሰው በአጸደ ስጋ ያለ ልደቱን ቢያከብሩለት ጣዖት ነው፣ መጽሐፍ ይከለክለዋል። አዎ ይከለክለዋል። ወንጌልም በትርጓሜ በመጻሕፍት በሌሎችም ተከልክሏል። ልደትን ማክበር የአህዛብ ሥራ ነው፣ የጣዖት አምላኪዎች ሥራ ነው፣ የኛ ሥራ አይደለም። ስለዚህ ልደታችሁ ሰው ታዲያ በተወለድንበት ቀን ምን እናድርግ ትለኝ እንደሆነ በዚያ ቀን ያሉ ቅዱሳንን ዘክር፣ ንስሐ ግባ፣ ስጋው ደግሞ ተቀበል እንጂ ላንተ ልደት ተብሎ ኬክ ምን ስለሆንክ ነው ላንተ ልደት አሁን ኬክ የሚቆረስ ዳቦ የሚቆረስልህ? እዚህ ምናምን የጦር የሚመስል ነገር የፈረንጅ ኮን ነው የሚባለው እሱን ነገር አድርገህ አንድ አለማፈር። እንዲያው እኮ አንድ ግጥም አለ የመዲና የበገና ግጥም የልጃገረዳው ታታ አወራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው ያለማፈር ነው ይላሉ አባቶቻችን። ቅኔ ነው ነገሩ። ግን ጥሬ ዘሩን ሰሙንን እየውና ትልቅ አለማፈር እኮ ነው። አንድ ሰው የኔ ልደት አክብሩልኝ እንዲያውም እኮ ተቀይም ያለው የሚል አንዳንድ የዋሰው አለ። እንዴ ልደት የቀን እኮ ምንም ሳትለኝ ቀረ ይለኛል። አለማፈር የጌታ ልደት ይከበራል፣ የማምላክ ይከበራል፣ የቅዱሳን ይከበራል። ለምን? መወለዳቸው ጠቅሟል፣ ዓለምን ጠቅሟል፣ እኛን ጠቅሟል። የኔስ ያንተስ መወለድ ለማን ረባ? እንኳን ለሌላው ለራስህ እንኳን ረባም። ለምን ብትለኝ ልደትን ስታከብር እችን ቃል አስታውሳት። ጌታ የተናገራት ቃል ምን ትላለች? ለዝንቱ ብሲ እምሄሶ ሶበኢተ ወልደ ለይሁዳ የተናገረው ነው። እንዲህ ያለው ሰውስ ባልተወለደ በተሻለው ነበር። ባልተወለደ በተሻለው ማለት የማይጸድቅ ሰው ነው እንደዚህ የሚባል። ገሃነመ እሳት ከሚገባ አንድ ሰው ባልተፈጠረ በተሻለው ባልተወለደ በተሻለው ነበር። ለራስ እዘን እንጂ ገሃነም ትገባ ገነት ትገባ የማታውቀው የጽድቅ ሥራ የማትሰራው አንቺ ልደትህን ታከብራለህ። እብደት እኮ ነው ይሄ፣ ትልቅ እብደት እኮ ነው። በጣም ምዕራቡ ዓለም ምስራቁን ብትለው በልቶ ጠግቦ ሲፎረሸው የሚያደርገው ነገር ሲያጣ እኮ ነው ልደቱ። ብዙ ነገር ምዕራቡ ዓለም የሚደረገው እኮ የራበው ሰው ሲጀምር እንዴት ነው ልደቱ ትዝ ይለዋል። የጥጋብ ውጤት እኮ ነው። እንዲያው መጽሐፍ መከልከሉን ብቻ ሳይሆን የጥጋብ ውጤት እኮ ነው። ስንት የተራበ ሰው ወድቆ አንተ ልደት እያልክ